ሰላም እንዴት ናችሁ? የእግር ኳስ ቤተሰቦች በአውሮፓ ሻምፒየንስ ሊግ ትናንትም ዛሬም በተደረጉ የሩብ ፍጻሜ የመጀመሪያ ዙር ጨዋታዎች የተጠበቁም ያልተጠበቁም ውጤቶች ተመዝግበዋል። በእኔ ግምት የጠበቅኳቸውም ያልጠበቅኳቸውም አይነት ውጤቶች ናቸው የተመዘገቡት። ትናንት እንደምናስታውሰው አርሰናል ከሜዳ ውጭ እንደዚሁም ባየር ሙኒክ ከሜዳ ውጭ ሁለቱም ከሜዳቸው ውጭ ተጋጣሚዎቻቸውን ማሸነፋቸው እናስታውሳለን። ባየር ሙኒክ ከሪያል ማድሪድ ያው በሪያል ማድሪድ ሜዳ በሳንዲያጎ በርናባው የተደረገ ጨዋታ ነው። ባየር ሙኒክ በጣም ከባድ ነው የማሸነፍ ቅድመ ግምት ቢሰጠውም በማድሪድ ሜዳ ግን ማድሪድ በሜዳው እና በደጋፊው ፊት 2-1 በሆነ ውጤት ይሸነፋል የሚል እምነት አልነበረኝም። የኔ ግምት አቻ ነበረ። ነገር ግን ባየር ሙኒክ 2-1 በሆነ ውጤት ከሜዳ ውጭ አሸንፏል። እንግዲህ በመልሱ ጨዋታ በሜዳው ስለሆነ ባየር ሙኒክ የሚጫወተው የተሻለ አድቫንቴጅ ይዞ ተመልሷል ብሎ ማለት ነው የሚቻለው። ሌላው የትናንት መርሃ ግብር እንግዲህ ስፖርቲንግ ከአርሰናል ነበረ። አርሰናል ከሜዳ ውጭ ስፖርቲንግ ሊዝበንን አስተናግዶ 1-0 በሆነ ጠባብ ውጤት ባለቀ ሰዓት በተጨማሪ ደቂቃ በተቆጠረች ጎል አሸንፎ መመለሱን እናስታውሳለን። ስለዚህ የትናንት ውጤቶች እነዚህ ናቸው። የባየር ሙኒክ እና የሪያል ማድሪድ ከጠበቁት ውጭ ነበር። የአርሰናል እንኳን ሊያሸንፍ እንደሚችል ከሜዳ ውጭም ቢሆን እንኳን ሊያሸንፍ እንደሚችል ገምቼ ነበር። በነገራችን ላይ ስፖርቲንግ ሊዝቤን 16 ተከታታይ ጨዋታዎችን አልተሸነፈ ነበር። ከዚህ በኋላ ነው እንግዲህ በአርሰናል ለመጀመሪያ ሽንፈት የተዳረገው ወይም ደግሞ የተደፈረው ብሎ ማለት ነው የሚቻለው። ስለዚህ የአርሰናል ተጋጣሚ የነበረው ስፖርቲንግ ሊዝበን በዚህ ዓመት ቀላል የሚባል ቡድን እንዳልሆነና አርሰናልን በቀላሉ ያሸንፈዋል የሚል ግምት ኖሮኝ ሳይሆን ግን አርሰናል ካለው ውቅርና ለሻምፒየንስ ሊጉ ከሰጠው ትኩረት አንጻር ያሸንፍ እንደሚችል ግን ቅድመ ግምቱ ነበረኝ። 1-0 በሆነ ጠባብ ውጤት አሸንፏል። በመልሱ ጨዋታም አርሰናል ሞር ብዙ አድቫንቴጆችን ይዞ ተመልሷል ብዬ ነው የማስበው። ምክንያቱም በኤሚሬትስ በሜዳውና በደጋፊው ፊት ስፖርቲንግ ሊዝበንን አሸንፎ ወደ ቀጣዩ ወደ ግማሽ ፍጻሜ ማለፍ የሚችልበትን መደላድል ፈጥሯል ብዬ ነው የማስበው። ስለዚህ ሶሪ የትናንት ጨዋታዎች ወይም ውጤቶች እነዚህ ይመስላሉ። ዛሬ ማለት በሁለተኛው ቀን የሩብ ፍጻሜ የመጀመሪያ ጨዋታ ግን የሁለተኛ ቀን ውሎ በተመዘገቡት ውጤቶች ደግሞ እንደዚሁም ያልጠበቅኳቸውም ውጤቶች ተመዝግበዋል። ያልጠበቅኩት ውጤት ባርሴሎና ከአትሌቲኮ ማድሪድ ያደረጉት ጨዋታ ነው። ባርሴሎና ከአትሌቲኮ ማድሪድ የሁለቱም የስፔን ክለቦች ናቸው። በካምፕኑ በባርሴሎና ሜዳ ከሜዳ ውጭ አትሌቲኮ ማድሪድ ባርሴሎናን 2-0 በሆነ ውጤት ያሸንፋል የሚል ግምት በፍጹም ያላሰብኩት ነገር ነው የተፈጸመው። ምክንያቱም ባርሴሎና እንደሚታወቀው በዚህ ጊዜ በአውሮፓ በጣም ጠንካራ ከሚባሉ ቡድኖች መካከል በአውሮፓ ቻምፒየንስ ሊግም እንዲሁም በስፔን ላሊጋ ያለውን አቋም እናውቃለን እና በአውሮፓ ቻምፒየንስ ሊግም ደግሞ ያለው ልምድ አለ። ብቻ ከብዙ አንግል አትሌቲኮ ማድሪድ ቀላል ቲም ነው ተብሎ ሊጠቀስ የሚችል ባይሆንም ባርሴሎናን ግን በሜዳውና በደጋፊው ፊት በኒው ካምፕ 2-0 በሆነ ልዩነት አሸንፎ ይመለሳል ብሎ ግን የገመተ ሰው ምናልባትም ጥቂት ነው ብዬ ነው የማስበው። በእግር ኳስ እንደተባለው ቀድሞ እርግጠኛ መሆን አይቻልም፣ መገመት ነው የሚቻለው። ስለዚህ ስንገምት ደግሞ የቡድኑን ወቅታዊ አቋም አጠቃላይ ሁኔታውን ከግምት ውስጥ በማስገባት ስለሆነ በዛ ምክንያት እኔ ባርሴሎና በዚህ ደረጃ በሜዳውና በደጋፊ ፊት በአትሌቲኮ ማድሪድ 2-0 ይሸነፋል የሚል እምነት አልነበረኝም። ነገር ግን ሆኗል። አትሌቲኮ ማድሪድ 2-0 ባርሴሎናን አሸንፏል። በመልሱ ጨዋታ በአትሌቲኮ ማድሪድ ሜዳ ነው የሚደረገው ጨዋታ። ምን ልንመለከት እንችላለን? ብዙ ሰው በጉጉት የሚጠብቀው ነው ብዬ አስባለሁ። 2-0 ውጤትን መቀልበስ የሚችል አቅም ያለው ቡድን እንደሆነ ባርሴሎና ማንም ሰው ሊገምት ይችላል። ነገር ግን አትሌቲኮ ማድሪድ ዛሬ ከሜዳ ውጭ በጣም የታክቲክ ጦርነት ማለት ኳሱን ትተውላቸው በመከላከልና በካውንተር አታክ መጀመሪያውን ጎል አስቆጠሩ። ከዛ ሁለተኛውን ጎል ደግሞ በዛ መንገድ ባርሴሎናዎች ነቅለው ልክ አቻ የመሆን ፍላጎት ኖሯቸው ነቅለው ወደ ተቃራኒ ወይም ወደ ተጋጣሚ ቡድን ሜዳ ላይ ሂደው በሚጫወቱበት ጊዜ በካውንተር ነው ሁለተኛውንም ጎል ማስቆጠር የቻሉት። ከዛ በኋላ ዘጉባቸው። ስለዚህ ይሄ እንደ አጠቃላይ ለቡድኖች ለተጫዋቾች የሚሰጥ ለእያንዳንዱ የሚሰጥ የቴክኒክ ምንድን ነው የቴክኒክ ተልእኮ ልንለው እንችላለን። ወይም ደግሞ ለእያንዳንዱ ተጫዋች ይህን ብታደርግ ይህን ብትፈጽም እንደዚህ አድርገህ እንደዚህ አድርግ
ተጫዋቾች ዋን ቱ ዋን የሚሰጣቸው ሚሽን አለ። ከዛ ውጭ ግን ደግሞ እንደ ቲም በካውንተር አታክ አብሮ በመከላከል አብሮ በማጥቃት የሚለው በዛ አይነት ሲስተም የአትሌቲኮ ማድሪዱ አሰልጣኝ ዲያጎ ሲሞኔ በጣም ከባድ ሰው ናቸው እና ታክቲካቸው በጣም ከባድ ነበር። የመጀመሪያውን ጎል ካገኙ በኋላ ሁለተኛውንም ያስቆጠሩበት መንገድ፣ ከዛ በኋላም የዘጉበት መንገድ እስቲል እስከ መጨረሻው ድረስ ይከላከሉ እንጂ በካውንተር አታክ የሚሞክሯቸው የማጥቃት እንቅስቃሴዎችም ደግሞ በጣም አስፈሪዎች ነበሩ እና በጣም የሚገርም ነው። ስለዚህ በመልሱ ጨዋታ በሜዳውና በደጋፊው ፊት አትሌቲኮ ማድሪድ በቀላሉ እጅ ሰጥቶ ይህን የ2-0 ውጤት እንዲቀለበስ እድል ይሰጣል ብሎ መገመት አይ ቲንክ ከባድ ይመስለኛል። ግን ደግሞ በእግር ኳስ ብዙ ነገር ሲደረግ ስላየን አይሆንም ሊባል የሚችልም ነገር ደግሞ አይደለም። ሌላውና እንደጠበቁት የሆነው የሊቨርፑል እና የፒኤስጂ ወይም ፓሪስ ሰን ጀርማ ግጥሚያ ነው። እንግዲህ ሊቨርፑል ከሜዳው ውጪ ፓሪስ ሰን ጀርመን በሜዳውና በደጋፊው ፊት ገጥሞ ሊያሸንፍ ይችላል የሚል ግምቱ አልነበረኝም። እንደገመትኩትም በፒኤስጂ ወይም ደግሞ በፓሪስ ሰን ጀርመን 2-0 በሆነ ተመሳሳይ ልክ እንደ ባርሴሎና በተመሳሳይ ውጤት 2-0 ተሸንፏል። ስለዚህ ሊቨርፑል በእርግጥ በቀጣይ በአንፊልድ በሜዳው ነው ጨዋታውን የሚያደርገው። ነገር ግን ይሄንን ውጤት 2-0 የሚባል ውጤት ይቀይራል ወይ ነው ጥያቄው። ሊቨርፑል በአንፊልድ የተለየ ድባብ ነው ሊያሳይ የሚችለው። ደጋፊዎቹ ልክ ምንድነው የእያንዳንዱ ክለብ ደጋፊ በተለይ በጣም ነውጠኛ በጣም በብዙ ቁጥር ያለው ደጋፊ ያላቸው ቲሞች ደጋፊያቸው ልክ 12ኛ ተጫዋች ነው ይባልላቸዋል። ምክንያቱም ደጋፊው በተለያየ መንገድ በዝማሬ ቡድኑን ያነሳሳል፣ ተቃራኒ ላይ በመጮህ የሆነ ጫና በመፍጠር በብዙ መንገድ ቡድኑን ሊያግዝ ይችላል፣ በተለይ በሜዳ ሲሆን ጨዋታው። ስለዚህ አንፊልድ ወይም ደግሞ ሊቨርፑል ልክ በአውሮፓ በጣም ከፍተኛ ቁጥር ያለው ደጋፊ ተጽዕኖ ፈጣሪ ደጋፊ ካላቸው ቡድኖች መካከል አንደኛው ነው። ነገር ግን ይሄ ሆኖም ቢሆን ፒኤስጂ አሁን ወይ ነው ፓሪስ ሰን ጀርመን አሁን ካለው ጥንካሬ አንጻር የቡድኑ ውቅር አንጻር በእርግጥ የእነሱም ያለ ደጋፊ ይመጣሉ ማለት አይደለም፣ እንደ ሜዳቸው አይሆንም እንጂ። ስለዚህ የጠንካራውን ፓሪስ ሰን ጀርመን በሜዳውና በደጋፊ ፊት በአንፊልድ ምን አይነት ተአምራዊ ዝግጅት አድርጎ ምን አይነት ተአምራዊ ብቃት ፈጥሮ ሊቀለብስ ይችላል የሚለው ስቲል ቢግ የሆነ ኩዌስችን ነው። በጣም ትልቅ ጥያቄ ነው። እንዲህ በቀላሉ ይሆናል ብዬ አልገምትም። በእርግጥ ቅድም ስለ ባርሴሎናና ስለ አትሌቲኮ ማድሪድ ስናወራ አትሌቲኮ ማድሪድ 2-0 ከሜዳ ውጭ አሸንፎ በሜዳው ግን ይህን ቢያንስ ማስጠበቅ ወይም ደግሞ እንደው ተሸነፈ ቢባል 2-1 ቢሸነፍ፣ ስለዚህ በአግሪጌት 2-1 ሊያሸንፍ ይችላል። ትልቁን የማሸነፉ ወይም ደግሞ ወደ ግማሽ ፍጻሜ ማለፍ እድሉን ለማን ይሰጣል? ለአትሌቲኮ ማድሪድ። ሊቨርፑል ግን ከሜዳ ውጪ 2-0 ተሸንፎ በሜዳው ይህንን ሊቀለብስ ይችላል። 2-0 የሆነ ውጤት በሜዳውና በደጋፊ ፊት ተጫውቶ ሊቀለብስ ይችላል ብሎ ትንሽ ማሰብ ይቻል ይሆናል። ግን የቀድሞ ሊቨርፑል የአምና የካቻምናው ሊቨርፑል ቢሆን ትንሽ ልንጠረጥር እንችላለን። ነገር ግን ሊቨርፑል አሁን በሊጉም እያሳየው ያለ አቋም በጣም የወረደ ነው። በሌሎች የውድድር ዘርፎችም በጊዜ የወጣ የተሸኘ እና ደካማ አቋም እያሳየ ያለ፣ እንደውም አሰልጣኙ አርነ ስሎት ሊሸኙ ይችላሉ፣ ሊባረሩ ይችላሉ። ምናልባትም የቀራቸው አንድ የአውሮፓ ቻምፒየንስ ሊግ ነው። በአውሮፓ ቻምፒየንስ ሊግ እስካሁን የመጡበት መንገድ የተሻለ ስለሆነ በዚህ ገፍተው ምናልባት እስከ ፍጻሜ ከዛም እስከ ዋንጫም ሊሄዱ ይችላሉ የሚል ግምት ነው ባለሀብቶች እንዲታገሷቸው ያደረጓቸው የሚሉ ሀሳቦች ከዚህም ከዛም ይነሳሉ እና ሊቨርፑል አሁን በመጀመሪያው ዙር የሩብ ፍጻሜ ጨዋታ 2-0 ከሜዳ ውጭ ተሸንፎ በመመለሱ በምላሹ ወይም ደግሞ በመልሱ ጨዋታ ይሄን ይቀለብሳል የሚል ግምት የሚያሰጥ ቁመና ላይ ነው ብሎ ማለት አይቻልም። በነገራችን ላይ አራቱም ጨዋታዎች የመልስ ጨዋታዎች በሚቀጥለው ሳምንት ነው የሚደረጉት እና በሚቀጥለው ሳምንት ብዙ ታላላቅ ጨዋታዎችን እንመለከታለን። በነገራችን ላይ አርሰናል በእንግሊዝ ፕሪሚየር ሊግ ያው የዋንጫ ተገማች ነው። በሊጉ እንግዲህ ነገ ቅዳሜ ያደርጋል ጨዋታ። ከዛ እንደገና በአውሮፓ ቻምፒየንስ ሊግ ደግሞ ቀጣይ ሳምንት ያደርጋል። እንደገና እሁድ ቅዳሜ ላይ ደግሞ ከሲቲ ጋር ነው። ያው ይሄ ራሱ የዋንጫ ጨዋታ እንደማለት ነው ከሲቲ ጋር የሚያገኘው እና በሳምንት ታላላቅ 3 ጨዋታዎችን ያደርጋልና እንደዚህ አይነት ተደራራቢ ፕሮግራሞችን የምናይበት ታይት የሆነው ፕሮግራም ተመልሶ መጥቷል። ስለ አውሮፓ ቻምፒየንስ ሊግ እንግዲህ በቀጣይ ምን ልንመለከት እንችላለን? አብረን የምንመለከተው ነው የሚሆነው።
ይችን መረጃ ቲፕ ለማድረግ ነው ብቅ ያልኩት። ይመቻችሁ።